ለማምጣት 5 ዓመት ይፈጅበታል እና ያው ወደ አሜሪካ መጣች። ዓርብ ዕለት ነው የመጣችው፣ ዓርብ ዕለት ማለት ነው። አሁን እሑድ ዕለት ድግስ ይደገሳል። በቃ እንኳን ደህና መጣሽ፣ በቃ ጓደኞቹ መጡ፣ ቄሶች መጡ ምናምን፣ በቃ አሪፍ ድግስ ነበር። አሁን የሚገርምሽ ነገር ይህንን ነገር የነገረኝ ሰው የእሱ በጣም ክሎዝ የሆነ ጓደኛ ነው የነገሩት። ትልቅ ሰው ናቸው እና ምን ይሉኛል፣ ያቺ ልጅ ሲያዩት ሁኔታዋ አላማረቻቸው። በቃ እሑድ ዕለት ነበር ድግሱ ነው። ሲያያቸው በቃ የሆነ እንዴት ነው በቃ ደስተኛ ለመሆን ነገር እና እሳቸው እንደ ድንገት ከሚስታቸው ጋር ነበሩና ለሚስታቸው እቺ ልጅ እኮ ሁኔታዋ አላማረችኝ፣ ምንድነው ደስተኛ ያልሆነችበት ምክንያት ምናምን ብሎ ተጠራጠሩ። አሁን የእሳቸው ሚስት ምትለ አይ ምን ያው የአዲስ አበባ ሴት ያው ሀገሩም አልለመደችው፣ አሜሪካ ነው የመጣችው፣ እንደዚህ በቃ ሴት ልጅ አይደለች ያው ደብሯት ነው ምናምን በሚል ደረጃ ሸፈንፈን ይደረግና ድግሱ ያልቅልሻል። ባልየው በቃ ደስ ብሎ በቃ ሚስት አገኘ ምናምን ብሎ ሰኞ ስራ ሄደልሻል። ሰኞ ስራ ሄዶ ሲመለስ ልጅቷ ያለችው የምሬን ነው። ይሄ እውነተኛ ታሪክ ነው የምነግርሽ። ልጅቷ ሻንጣዋን ፓስፖርቷን ይዛ ጠፋች። እዚሁ አሜሪካ እኮ ነው። አሁን ይህ ሰው ለ11 ዓመት ያህል በቃ ሴት ሰላም ብሎ አያውቅም፣ ሴት ጠላ። ምን ብዬ ነገርሽ? እኔ ራሴ ደነገጥኩ። እንደዚህ ብለው ሲነግሩኝ ከውን ያልኩት በቃ እንዲህ አይነትም ሴት አለ ያልኩት በቃ ሴት እንድጠላ ነው ያደርጉኝ። ተግባቡና እና ቀደም ይመስኩና ከዛ ሴትዮዋ ተገኘ። ልጅቷ ተገኘ። ለካስ እሷ ስትመጣ ቤተሰቦች ጋር ነው ያረፍኩት ምናምን ብላ ነው እንትን ያለችው። እንግዲህ 5 ዓመት ሙሉ ደብቃ ማለት ነው ከዚህኛው ጋር ባለው። ሌላ ሰው አላት አሜሪካ የሚኖር እና አንቺ ሴቶች እኮ እኔ ይቅርታ አድርግልኝና እንደው ከወንድ ይልቅ ሴት በጣም ተንኮለኛ ናት፣ አረመኔ ናት። እንደው በተንኮል ደረጃ እኔ ሁሉም ማለት አይደለም፣ ሁሉም ማለት ግን ማጆሪቲ ሴቶች በጣም ሸረኞች ናቸው። እውነት ነው። ወንድ ልጅ እኮ ቢያጨበረብር ይያዛል፣ ሴት ልጅ እኮ አትያዝም፣ አትያዝም። በቃ እቺ ልጅ ጠፋች። ከዛ ሰውየው አበደ። ለ3 ሳምንት ያህል ሆስፒታል ነበረ። ከአእምሮን ስቶ በጣም ታሞ እንደን ለ11 ዓመት በቃ ሴት የሚባል ጨብጦ ማያውቅም፣ ሰላም አይልም፣ በቃ ሴት ጠላ። ከዛ ምን ይሆናል መጨረሻ ላይ ልክ በእርጅና ጊዜው ማለት ኦልሞስት 50 ዓመት ሊሞላው ነው ያገባውና ከማግባቱ በፊት የሚገርምሽ ነገር እነዚህ ጓደኞቹ ማለት ነው ያችን ሴት ሲያገኙለት ይኸው ከተወለደች ጀምሮ እስካሁን ድረስ ያለችበት ባክግራውንዷ እያንዳንዷ ተጠንቶ በቃ ይቺ ሴት ትሆናለች፣ ምንም እንኳን ብታረጅ አግባ በቃ እንግዲህ ቆማት ወይ ልጅ ውለድና በሽምግልና ጊዜ ከዘራ ይዘህ እንኳን ልጅን እቀፍ ተብሎ አገባ። እና ይህ ሰውዬ ማለት ሜንታሊ ዲስትሮ የሆነ ሰው በመከራ ነው ያገባው። እና እንደዚህም አይነትም የሚሰቀጥቅ ታሪክ አለ። ብዙ ታሪክ የሰማሁት ነገር አለ። አይ ነው ሳይሆን እንትን ነው ጥንቃቄ ማድረግ አለብን ማለት ለምሳሌ ታማኝ ሰው ማግኘት ከባድ ነው። አዲስ ታሪክ ልባም ሴት ወይ ልባም ወንድ ማግኘት ከባድ ነው አዲስ ታሪክ። እና የአንደኛው ታሪክ ነው። ሁለተኛው ታሪክ ደግሞ ይሄ ደግሞ በጣም ያስቃል። ይሄ ለመሳቅ ነው፣ ግን ይሄ ደግሞ የሆነ ትክክል የሆነ ነገር ነው። አሁን ሁለቱ ዴቲንግ ላይ ይተዋወቃሉ። ይሄ ዴቲንግ ሳይት አለ። አንዴ ይሄ ልጁ አሜሪካ ነው፣ ያቺ ልጅቷ ኢትዮጵያ ናት ያለችው እና በቃ ያወራል በቃ ተስማምተዋል። አሁን ለካስ ያቺኛዋ ከሌላ ወንድ ጋር አሜሪካ ታወራለች፣ እሱ አላወቅም። አሁን
ተስማምቶ መጨረሻ ላይ እዚህ አሜሪካ ያለው ልጅ ምን ይላል? በቃ እንግዲህ እኔና አንቺ የምንጋባ ከሆነ አንቺ ትወልጂልኛለሽ ይላታል። ካልወለድሽ እኔ በቃ ምንድን ነው ያለው አላምንሽም ምናምን በቃ እሷም ኧረ እባክህ ምንድን ነው እኔን አንተ መወልድ ምን ቀብድ መያዝ ነው ምናምን ትለዋለች ማለት ነው። ቀብድ መያዝ ነው ምናምን ትለዋለች። ቀብድ ነው በቃ እኔ የምትወጂ ከሆነ በቃ ጊዜ መፍጀት የለብንም መውለድ ያለብሽ ምናምን ይላታል። አሁን በዚህ አልተስማሙ እና ለ2 ሳምንት ሳይነጋገሩ ከአንድ ሳምንት በኋላ ትደውልለትና አይ በቃ እሺ በቃ ባለፈው ያልከው ነገር በቃ ተስማምቻለሁ እና በቃ ናና ያው እወልድልሃለሁ ምናምን ትለዋለች። ከዛ አሜሪካ ያለው ማለት ነው ግራ ያገባውን ሲነግር በቃ እሺ ግን አሁን መምጣት አልችልም ትንሽ ስራ ስላለብኝ ትንሽ እቆያለሁና ከ1-3 ወር በኋላ እመጣለሁ ምናምን ይላታል። እና ልጅቷ አዲስ አበባ ያለችው ምን ትላለች? ትነጫነች። አይ በቃ አሁን ወዲያውኑ ካልመጣ በቃ አይሆንም በቃ በአንድ ወር መምጣት አለብኝ እና ሁለቱ ይጨቃጨቁልሽ። መጨረሻ ምትላል አይ በቃ እንዲያው የማትመጣ ከሆነ የራስ ጉዳይሽ ምናምን ትለሆነ ብሎክ ታደርገዋለች ማለት ነው። ተርከብ አሁን ልጁ ማለት ነው እዲ አይደለም ገርሞት ይሄ ነገር ሌላ ወንድ ይዛለች ምናምን እሱም ዝም አለ። እዛ መጨረሻ ላይ እሷ ቴሌግራም ላይ ማለት ነው ብታምኝም ባታምኝ እኔ ራሴ በጣም ነው እሷና ከአሜሪካ የመጣ ልጅ ዲያስፖራ ተተቃቅፎ እየተሳሳሙ ፎቶ ቴሌግራም ላይ ለጥፋልሻል። 3 ፎቶ ማለት ነው። አዳምና ልጁ በቃ ከዋለ ሁለተኛ በጣም ድክም ምን ያለ ሳቀበተ እሬ በስመ አብ የአዲስ አበባ ሴት አቤት እግዚኦ ማረና ቢት እንዳማራጭ ቅድም ነገርሻለሁ። በአብዛኛው ጊዜ ሴቶች ቆመው የሚቀሩት እያማረጡ የምታማርጭ ከሆነ ምርጫ ላይ ከሆንሽ ለምሳሌ 5 ወንድ ተተዋውቂ ልበል። አንዱ ካናዳ፣ አንዱ አሜሪካ፣ አንዱ እንግሊዝ፣ አንዱ አዲስ አበባ፣ አንዱ ደቡብ አፍሪካ። 5 የምታማርጭ ከሆነ ሳታገቢ ቆመሽ ትቀሪና 50 ዓመት ነው እመኝ። በጣም ብዙ ሴቶች እንደዚህ ያማርጣሉ እና እንደዚህ አይነትም ነገርም አለና እኔ ራሴ ይሄ ታሪክ ጨማረሰ ሁለቱ ታሪኮች እንትን ነው ያስተምራል። እንዲሁም ምን አሉ ይሄ ታሪክ የነገሩኝ ሰው ዳዊት አለ ያብስ አዲስ አበባ ስትሄዳሉ ሴቱ ልክ እንደ ጭልፊት አሞራ ክንፋቸው ዘርግተው ነው የሚጠብቁ። በተለይ አሜሪካን የመጣሁት ካልካለ ምን ነው እላቸዋል። በቃ ወዲያውኑ ነጥቀው ነው የሚያመጡት አለ ለምሳሌ ነው የሚሉታል እና ተጠንቀቃሉ። እንደ ጭልፊት አሞራ ያሉት እውነትም ነው። ብዙ ጭልፊት አሞራ አዲስ አበባ ሴቶች ስላሉ ዲያስፖራ ያሉ ደግሞ ወንድሞቻችን ደግሞ ይጠንቀቁ። ለእነሱ ምክር ነው የሚሰጠውና እንደዚህ ጉራቸው አንቺ የሚገርምሽ እኔ ወደ ኢትዮጵያ ስሄድ የምለብሰው ልብስ እየተቀዳደደ አሮጌ ጫማ አሮጌ ልብስ ለብሼ ነው የምሄደው። ናምትልክ አንዴ ከዲያስፖራ የመጣው መባል አልፈልግም። ቀልጃለሽ ብበላስ ጭልፊቶች እኮ አሰፍስፎ እኮ ነው የሚጠብቁሽ። የብሬ ነው የምልሽ። እና እንዲሁም አንድ ቁምቅና ያለቀርሽ ያክስቴ ልጅ ግርማ ሞገስ አለ። ረዘም ያለ ነው፣ ወፈር ያለ ነው፣ ደንዳና አለባበሱ ምናምን አዲስ አበባ የሚኖር አይመስልሽ። አብረን ስንሄድ የሰፈር ሰው አንዷ አስቆመችን። ሰላም አለችን። ዴቦ አላት አንተ ነው ወይስ እሱ ነው ከዲያስፖራ የመጣው? አንተ ምንድን እንደዚህ ዝተታ ማለች። ምን ላል ፈልገሽ ነው? ከዲያስፖራ መጥ ደህና ልብስ አትለብስም አለች። ወደ ፈላልኩ የሰፈር ልጅ ናት እንግዲህ አስቢ።
አንተ ዝተት ከዲያስፖራ መጣ አንተ አሰዳቢ እንደ ከአሜሪካ የመጣ ትመስላለህ። እሱን አታየው? እዚህ የአዲስ አበባ ልጅ እንደዚህ ዘንጦ አንተ የዲያስፖራ ቂጠ ባዶ አትለኝም እንዴ? በእንተባበር ሴትዮ አልኳት። የሰፈር ልጅ ናትና እኔ ሁሌ አዲስ አበባ ስሄድ አሮጌ ልብስ፣ አሮጌ ጫማ፣ የምር ቲሸርት ራሱ አሮጌ አንዴ ልጅ ብበላስ ነገርኩሽ። ብዙ ጭልፊት ነው ያለው። በቃ አይናቸው ደግሞ ለምሳሌ መላጣ ኮሽ ማለት ነው። እኔ አሁን መላጣ ነኝ እንግዲህ እግዚአብሔር ይመስገን፣ መልክም መላጣነት ያምራል። አሁን ሆነ መላጣ ሆኜ ስሄድ ማለት ነው አንዷ አየችና እስቲ ፀጉሬን መላጣ አድርገኝ አልኳት ማለት አለች። በቃ እንደ ሰይፍ ፋንታውን ላጭ ይላታል። አንተ ታስታውቃለህ፣ ይሄ ሁላ ፀጉሬ ያለቀው ከአሜሪካ ነው የመጣው መሰለኝ፣ ትራምፕ ነው ልጦ ያመጣ አለች። እንግዲህ ገና አልነገርኳት። እንዴት አወቅሽ አልኳት። አይ የዲያስፖራ ወንዶች እንደው ከአዲስ አበባ ሲሄዱ ፀጉር አላቸው ሲመለሱ መላጣ ሆነው ነው የሚመጡት አለች። አንቺ ልጅ ብዙ ለምድ አለሽ ምናምን አልኩና እንዲሁ እየሳቅን ፀጉሬን ተቆረጥኩልሻለሁ እና እኔ እንትን አለም ከዲያስፖራ ነኝ የመጣሁት ብዬ ራሴን እላይ ቆልሌ አዲስ አበባ አልዞርም። ከህብረተሰቤ ጋር እኩል ሆኜ ነው የሚሄደው። ምክንያቱም ህዝቤን አውቀዋለሁ። ያባሻል እኔ ወደ ኢትዮጵያ የሚሄደው ህዝቤን ለማናደድ ህዝቤን ለማስቀናት አይደለም። የተለያየ አሪፍ መኪና መንዳት እችላለሁ፣ ግን ተመሳስዬ ነው መሄድ የምፈልገው። ምክንያቱም ህዝቤን ስለማከብር እና ጉረኛ አይደለም ለማለት ፈልጌ። ሌሎቹ አሉ ጉረኛ ዲያስፖራ አሉ። አለባበሳቸው አረ ሲያስጠሉኝ ብታይ ዝተታ በጣም የሚያስጠሉኝ። እኔ ጉረኛ ሰው አልወድም እና ወደ ህብረተሰብሽ ስትቀላቂ ህብረተሰቡ መምሰል አለብሽ ለማለት ፈልጌ። ሌላ ነገር አለ ያ ምን መሰለሽ አሁን እኔ ሴትም በወንድም መፍረድ ሳይሆን ባህል ምሳሌ